የወጣቶችና የሰላም ጉዳይ በተለይ እንደ ኢትዮጵያ ባሉ በማደግ ላይ ያሉና ውስብስብ ማህበራዊ ውጥረቶች ባሉባቸው ሀገራት የህልውና ጉዳይ ነው። ወጣትነት በዕድሜ ቁጥር ብቻ የሚለካ ሳይሆን በኃይል፣ በፈጠራ፣ በተስፋና በለውጥ ፍላጎት የሚገለጽ የህይወት ምዕራፍ ነው። ሰላም ደግሞ ጦርነትና ግጭት በሌለበት ሁኔታ ብቻ አይገለጽም። ባለፈው ዓመት በ94 ዓመታቸው ህይወታቸው ባለፈው በኖርዌያዊው የሰላም ተመራማሪ ዮሃን ጋልተንግ እይታ ሰላም በሁለት ይከፈላል። እነርሱም አሉታዊ ሰላም ቀጥተኛ ግጭት አለመኖርና አዎንታዊ ሰላም ፍትህ፣ እኩልነትና ለግጭት መንስኤ የሆኑ መዋቅራዊ ችግሮች መወገድ ናቸው። ወጣቶችና ሰላም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች በመሆናቸው ወጣቶች የህዝብ ቁጥር አብላጫውን በያዙባቸው ሀገራት ያለ እነርሱ ተሳትፎ የሚመጣ ዘላቂ ሰላም ሊኖር አይችልም። እንደ አውሮፓውያኑ በ2015 የወጣው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2250 ደግሞ ወጣቶች በሰላምና በጸጥታ ግንባታ ውስጥ ያላቸውን ወሳኝ ሚና በዓለም አቀፍ ደረጃ እውቅና የሰጠ የመጀመሪያው ሰነድ ነው። ኢሳት ነጻ የህዝብ ሚዲያም ይህንኑ ጉዳይ አስመልክቶ ዋይሲዲኤፍ የተሰኘ ሀገር በቀል ግብረሰናይ ድርጅት ከአውሮፓ ህብረት ጋር በጋራ ለወልቂጤ ዩኒቨርሲቲ ተማሪዎችና ከአካባቢው ለተውጣጡ የህብረተሰብ ክፍሎች ባዘጋጀው ስልጠና ላይ ተገኝቷል። ለእናንተ ያልነውንም እንዲህ አሰናድተናል። በግጭቶች ውስጥ ወጣቶች በሶስት ዋና ዋና መንገዶች ይሳተፋሉ። በመጀመሪያ እንደ ቀጥተኛ የጦርነት ሰለባ በመሆን ትምህርታቸው ይቋረጣል፣ ለስደት ይዳረጋሉ፣ እንዲሁም አካላዊና ስነልቦናዊ ጉዳት ይደርስባቸዋል። በሌላ በኩል በግዳጅ በፕሮፓጋንዳ ወይም አማራጭ የሥራ ዕድል በማጣትና በተስፋ መቁረጥ ምክንያት እንደ ተዋጊ ግንባር ቀደም ተቀጣሪዎች የሚሆኑበት አጋጣሚም አለ። በሶስተኛ ደረጃ ግን ወጣቶች ግጭቶችን ለመቃወም ሰላማዊ ሰልፎችንና የዲጂታል ዘመቻዎችን በመምራት በኩል እንደ ተቃዋሚና ለውጥ ፈላጊ ግንባር ቀደም ተዋናዮች ናቸው። በወጣቶችና በሰላም መካከል በጣም ከፍተኛ ቁርኝት አለ። በአንድ በኩል ወጣቶች ከቅራኔ በፊት፣ በቅራኔ ወቅት እና ከቅራኔ በኋላ ከፍተኛ ተሳትፎ አላቸው፣ ከፍተኛ ሚና አላቸው። በሶስቱም ጊዜዎች ማለት ነው። ቅራኔዎችን ለማባባስ የሚጫወቱት ሚና የጎላ ነው። በማናቸውም ቅራኔዎች ውስጥ ብትመለከቱ ወጣቶች ናቸው በብዛት የሚሳተፉት። ጦርነቶች ውስጥ በተለይም የእርስ በርስ ጦርነቶች ውስጥ ብታዩ፣ በተለይ ደግሞ የሸፍጥ ጦርነቶችን አሁን ትግራይ ውስጥ የነበረው፣ አማራ ውስጥ ያለው፣ ኦሮሚያ ውስጥ ያለው አይነት የእርስ በርስ ግጭቶች የምትመለከቱ ከሁለቱም በኩል ያሉት ወጣቶች ናቸው። በወዲህም በመንግስትም በኩል የሚሄዱት ወጣቶች ናቸው። በአብዛኛዎቹ አዲስ ተመልማዮች ናቸው። ብዙ ጊዜ ወደ ግንባር የሚጠጉት በጋሻ በጦርነት ውስጥ ወደ ግንባር የሚጠጋውና ወደ ጦር ወረዳ የሚጠጋውና ከኋላ ያለው ይለያያል። ብዙ ጊዜ አዛዦች ከኋላ ነው የሚሆኑት እና ኋላ ሆነው ነው የሚያዙት። እሳቱ ያለው ፊት ነው እና ፊት የሚሄዱት ብዙ ጊዜ ወጣቶች አዲስ ተመልማዮች ናቸው። ብዙ ጊዜ ወደዛ የሚሄዱት ለአደጋ የሚጋለጡትም ለህይወት ማጣት፣ ለአካል ጉድለት ከሌላው የህብረተሰብ ክፍል በላይ የሚጋለጡት ወጣቶች ናቸው። በወዲህም በኩል ማለት ነው። በወዲያ በኩልም ተሴም ስቶሪ እዛም በኩል ቢሆን የሚያዋጉት ብዙ ጊዜ ከኋላ ነው የሚሆኑት። አለቆቹ ከኋላ ነው የሚሆኑት። ከፊት ያሉት ናቸው ለአደጋ የሚጋለጡት። ኢቭን በድርጅቶች እንኳን ብታዩ እንደዛ ነው። ብዙዎቹ ድርጅቶች ይቆያሉ። አሁን ምሳሌ ሻዕቢያን ውሰዱት። ሻዕቢያ 30 ምናምን ዓመት ሲዋጋ ሊደርሺፑ ሳይነካበት ነው የገባው። ኦልሞስት ሳይነካ ነው። ላይ ያሉት ትልልቆች ሰዎች ከኢሳያስ ጀምሮ ከመስራቾች ጀምሮ እስካሁን ድረስ አሉ። የናቹራል ዴዝ ነው የሚሉት ብዙዎቹ። ህወሓትም እንደዛ ነው። ህወሓትም ከመስራቾች ጀምሮ እስካሁን ድረስ አሉ። አንዳንዶቹ አመራር ላይ ሁሉ ጊዜ ከኋላ ነው የሚሆኑት። ምክንያቱም እሳቱ ውስጥ የማይገቡ ናቸው። ሌሎች እየገቡ ወጣቶች እየገቡ እነሱ ከኋላ ከጀርባ ሆነው የሚያዋጉ በመሆኑ ብዙ እሳት የማይነካቸው ናቸው። እንደዚህ አይነት አንዳንዶቹ ናቸው በጣም እንደው ከመጠን በላይ ይህንን ሎጂክ ያልተረዱት ናቸው መሪዎቻቸውን ያሳጡት።
መሪዎቻችን ያሳጡት እንደ ኢህአፓ ወይም እንደ መኢሶን አይነቶች ብቻ ናቸው ከተማ ውስጥ ቆይተው አሁን እንጂ በኖርማል የጦር ስትራቴጂ ውስጥ የገባ መሪዎች እሳት ውስጥ አይገቡም ብዙ ጊዜ። እና በሁለቱም በኩል ወጣቶች ናቸው እንግዲህ ጦርነት በሚኖርበት ጊዜ በተዋጊዎች መካከል በግራም በቀኝም የሚያልቁት ለአደጋ የሚጋለጡት በወጣትነት እድሜ ያሉት ናቸው። አሳዛኝ ነገር ነው። ጦርነቱ የሚመሩ ቅራኔዎችን የሚፈጥሩት ያደጉ ሰዎች ይሆኑና ወጣቶቹ የበለጠ ጉዳቱን ያገኛሉ። በኢትዮጵያ በቅርብ ዓመታት በነበሩ ግጭቶች ወጣቶች ዋነኛ ተዋናይና ሰለባ ሆነዋል። የፖለቲካ ትርክቶችና የማንነት ግጭቶች ወጣቱን በቀላሉ ለጥቃትና ለጦርነት እንዲጋለጥ ያደረጉት ሲሆን በተለይ የማህበራዊ ሚዲያ አጠቃቀም ግጭትን በማቀጣጠል በኩል ያለው ሚና ወጣቱ ከሰላም ይልቅ ለጸብ እንዲቀርብ አድርጎታል። አሁን አብዛኞቻችን እንዋጋለን እንጂ ለምን እንደምንዋጋ አናውቅ። ያለፈው አልፏል፣ ላለፈ ክረምት ቤት አይሰራ የሚለው ነገር አስበን አክሴፕት አድርገው ወጣቶቻችን ወደ ራሳቸውን ወደ ማብቃት ማንነኝ ከማለት በፊት ምንድነኝ ከማለት በፊት ማንነኝ ማለት ይቀድማል። እና እኔ ምንድነኝ፣ አላማዬ ምንድነው፣ ለምንድነው የምኖረው ማለት ይቀድማል። ማንነኝ፣ ብሔሬ ምንድነው፣ ዘሬ ምንድነው ከማለት በፊት እየወረድን ከመሄዳችን በፊት ምንድነኝ የሚለውን ነገር አስበን እንዲሰራ ወጣቱ ላይ በሳይኮሎጂ ብቁ ማድረግ ይቻላል። ወጣቶች ከችግር ፈጣሪነት ታሪክ ወጥተው የሰላም ባለቤት ሊሆኑ የሚችሉባቸው ቁልፍ መንገዶች አሉ። ከነዚህም መካከል ወጣቶች በሰላም ንግግሮች ጠረጴዛ ዙሪያ በመቀመጥ በውይይትና በድርድር እንዲሳተፉ ማድረግ ዋነኛው ነው። ሰላም በሽማግሌዎችና በፖለቲከኞች ብቻ የሚፈረም ሰነድ ስላልሆነ ወጣቶች ሀሳባቸውን በነጻነት የሚያንጸባርቁባቸው የፖሊሲ መድረኮች ሲመቻቹ በሂደቱ ላይ ባለቤትነት ይሰማቸዋል። ሌላስ? ግጭቶችን ለማብረድም ቢሆን እንግዲህ ያነዛ ቅራኔዎችን ለማባባስ ነው። ለማብረድም ቢሆን የወጣቶችን ያህል ጉልህ ሚና ያለው የለም። ብዙ ጊዜ ድርድሮች፣ ስምምነቶች የሚፈርሱበት አንዱ ምክንያት ለድርድርም ለስምምነትም የሚጠሩት ከኋላ ያሉት ዋናዎቹ ተዋጊዎች አዋጊዎች ሆኑና እነሱ ቢስማሙም እንኳን ቅራኔ ውስጥ ያሉ ወጣቶች ካልተስማሙ አይቆዩም። እኛም ሀገር ለምሳሌ ኦነግ ተስማምቶ ሲመጣ አንድ ብራንቹ ተገንጥሎ ወጣ እና ሌላ እየፈጠረ ያለ ሀበክ አለ። በሌላም በሰሜንም እንደሚታየው እንደዛ ነው። ሌሎች ቢስማሙም እንኳን መሪዎቹ ስምምነት ቢያደርጉም እንኳን ወጣቶችን ካላሳመኗቸው በዛ ስምምነት ውስጥ ወጣቶቹ እንደገና የራሳቸውን እንቅስቃሴ ይጀምሩና ሌላ ሙቭመንት ለመፍጠር እድል ያገኛሉ። አንድ የሆነ ስፕሊት ይፈጥሩና ይወጣሉ ማለት ነው። እና በዚህ ምክንያት ለማብረድም በምንፈልግበት ጊዜ የወጣቶቹ መሳተፍ በጣም አስፈላጊ ነው። ቅራኔዎችን ለማብረድ ተቻችሎ ለመኖር የወጣቶች ይሁንታ ካላገኘ ያ ለረዥም ጊዜ መቆየቱ አጠራጣሪ ያደርገዋል። እና በቅራኔዎች ውስጥም ቢሆን ወጣቶች ለድርድርና ለውይይት በመመቸት በጎ ሚና ሊጫወቱ ይችላሉ። ቅድም እንዳልኩት በቅራኔዎቹ ሰብአዊ አገልግሎትን በመስጠትም በጎ ሚና ሊጫወቱ ይችላሉ። ወጣቶች ብዙ ጊዜ ቅራኔዎችን ለማባባስ ያላቸውን ሮል ነው ብዙ ጊዜ የሚወራው። ግን ቅራኔዎችን ለማብረድም ሰላም ለማስፈንም ቢሆን የወጣቶችን ያህል ከፍተኛ ሮል ያለው የህብረተሰብ ክፍል የለም። ቅድም እንዳልኩትም ወጣቶች ያልተሳተፉበት ሰላም ጸንቶ የመቆየት እድሉ በጣም አነስተኛ ነው። ስምምነቶች ቢኖሩ፣ ድርድሮች ቢፈረሙ የመፍረሳቸው እድል በጣም ከፍተኛ ነው። ወጣቶች ካልሆኑበት በስተቀረ እነዚህ ሜዳ ላይ ፊት ለፊት የሚገቡ ወጣቶች አምነው እነሱ ለሰላም እንግባ ካላሉ በስተቀረ የተፈረመው ስምምነት የተደረገው ስምምነት ጸንቶ የመኖር እድሉ በጣም አነስተኛ ያደርገዋል። በዚህ ምክንያት በሁለቱም በኩል ያላቸው ሚና ከፍተኛ ነው። በድህረ ግጭትም በኩል ቢሆንም እንግዲህ ያልኩት በቅድመ ግጭት፣ በግጭት ወቅትና በድህረ ግጭት ማለት ነው። እና በድህረ ግጭትም ወቅት ቢሆን በመልሶ ግንባታ ላይ ወጣቶች ሚና የማይተካ ነው። ሀቅን በማፈላለግ ፍትህን በማስፈን በእርቅ ሂደት ውስጥ በመሳተፍ
መሳተፍ የወጣቶች መኖር እጅግ በጣም አስፈላጊ ነገር ነው እና በሶስቱም ጊዜዎች ውስጥ በቅድመ ግጭት፣ በግጭት ወቅት እና በድህረ ግጭት ወቅት የወጣቶች ተሳትፎ የእናንተ ተሳትፎ በጣም ከፍተኛ እንደሆነ መረዳት ብቻውን እንኳን ትልቅ ነገር ነው። መረዳት ብቻውን በቂ አይደለም፣ ከዛ በላይ ይፈልጋል። ግን መረዳት ብቻውን እንኳን ይህንን አክኖሌጅ ማድረግ። ወዲህ ደግሞ የተለያየ ብሔርና ሃይማኖት ያላቸው ወጣቶች በበጎ ፍቃድ ስራዎች ላይ በጋራ ሲሰማሩ በመካከላቸው ያለው ጥርጣሬ እየቀነሰና እኛነት እየዳበረ ይሄዳል። ማህበራዊ እንቅስቃሴ ላይ ልምድ ያላቸው ብዙዎች ለማመፅም ሆነ ለማነጽ ወጣቶችን እንደ አነሳሽነት መጠቀሙ አይተኬ ሚና ያለው እንደሆነ ሲናገሩ ማድመጡ የተለመደ ነው። ይህ ምን ማለት ይሆን? ማሳያዎቹስ? በወጣቶች የተደገፈ ሀሳብ፣ ወጣቶችን ኤክሳይት ያደረገ ሀሳብ ቶሎ ስራ ላይ የመዋል እድል አለው። በዚህ ምክንያት ነው ጥሩ ነገሮችም መጥፎ ነገሮችም ለማድረግ ለወጣቶች የበለጠ ቅርብ የሚሆነው። በተለይ ደግሞ በዚህ በአይሲቲ ዘመን፣ በኢንፎርሜሽን ኮሚኒኬሽን ዘመን ደግሞ የወጣቶች አቅም በጣም ብዙ ጊዜ እጥፍ ድርብ እንዲሆን አድርጎታል እና ከዚህ በፊት ያልታዩ አይነት ነገሮች መታየት ተጀምሯል። ከአረብ ስፕሪንግ ጀምሮ ማለት ነው። የዚህ የአረብ አብዮቶች የነበሩበት አንድ ከ7-8 ዓመት ወይም አሁን 10 ዓመታት ሊሆን ነው ማለት ነው እና ከዛ ጊዜ ጀምሮ እንግዲህ እንዴት ለብዙ ዓመት ሰክነው የቆዩ አምባገነን መንግስታት አንድ ተራ በተራ ነው የጣላቸው። ከቤን አሊም ጀምሮ እስከ ግብፅ፣ ከዛም በኋላ እስካሁን ድረስ እስካላለቀው የመን ድረስ የሄደው ማለት ነው እና አረብ ሀገሮችን በአንድ ወቅት እንደ ወረርሽኝ ነበር የወረራቸው። በነገራችን ላይ ወረርሽኝ የሚለውን ቃል ማህበራዊ ወረርሽኝ ይባላል። ማህበራዊ እንቅስቃሴ በአንድ ቦታ ሲነሳ ብዙ ቦታ የሚያጠቃል ነገር አለ። ይህ እንግዲህ ከ10 ዓመታት በፊት የነበረ ነው። በቅርብ ደግሞ እንደዚሁ ጄኔሬሽን ዚ የሚባል ሙቭመንት መጥቶ በፊት እንግዲህ ሰሜን አሜሪካና አረብ ሀገሮች ነበር የነበረው። አሁን ደግሞ ሩቅ ምስራቅ ውስጥ እንደ ባንግላዴሽ ምናምን አካባቢ ባልታሰበ ጊዜ በ2-3 ቀን የተሰባሰቡ ወጣቶች መንግስት ሲቀይሩ ቤተ መንግስት ውስጥ ገብተው በቤተ መንግስት ወንበር ላይ ሲቀመጡ እና የሚያስቁ ነገሮችን ሲያደርጉ በጭራሽ ይወድቃሉ የማይባሉ መንግስታት ሲወድቁ ታይተዋል። ይሄ ሁሉ የወጣት ጉልበት ነው። ይህን ጉልበት በስርዓት ሲያዝ ትልቅ ለውጦችን፣ ትልቅ አመርቂ አስደሳች እና ዘላቂ የሆኑ ለውጦችን ማምጣት ይቻላል። በስርዓት ካልተያዘ ግን ባየናቸው ሁኔታ አውዳሚ ሊሆን ይችላል። በአንዳንድ ሁኔታዎች ደግሞ የሚያመጣው ኢምፕሊኬሽን ራሱ ፕሪዲክት የማይደረግ ይሆናል። ለምሳሌ የአረብ ስፕሪንግ ሲመጣ የነበረው ፕሪዲክሽን ብዙ ሰው የነበረው ሀሳብ ጥሩ ነገር ይዞ ይመጣል ነበር የተባለው። ግን ብዙ ቦታ ላይ ጥሩ ነገር አላመጣም። ግብፅ ላይ ችግር ነው ያመጣው፣ የመን ላይ ችግር ነው ያመጣው። አሁን ራሱ ያለው ኢራቅ፣ ኢራን ላይ ያለውም ነገር ከዛም ጋር የተያያዙ ነገሮችም አሉበት እና ብዙ ውስብስብ ነገሮችን አመጣ። ምክንያቱም ኦርጋናይዝድ አልነበረም፣ ሊደርሺፕ አልነበረውም። በአንድ ጊዜ የተነሳሳ ሞብ ያደረገው ነገር እንጂ በደንብ ስትራቴጂካሊ ተጠንቶ ምን ለማድረግ ይፈልጋሉ፣ ማንን ለመተካት ይፈልጋሉ፣ ምን ለማምጣት ይፈልጋሉ የሚባል በደንብ የታቀዱ ጥራቶች አልነበሩትም። የሰላም ጉዳይ ሲነሳ ቀድመው ከሚጠቀሱና ለሰላም መደፍረስ በምክንያትነት ከሚዘርዘሩ ሁኔታዎች መካከል የማንነትና የወሰን የድንበር ይገባኛል ጥያቄዎች የመጀመሪያዎቹ ናቸው። በሀገራችንም በብዙ ቦታዎች ይህው ሀሳብ እንደ ግጭት መነሾነት ሲያገለግል ቆይቷል። አሁንም የተወሰኑ ከተማዎች በዚሁ የይገባኛል ጥያቄ ስር እየዋለሉ ይገኛሉ። በጣም ብዙ ሰዎች በጣም ኢሞሽናል ሆነው በስሜት ውስጥ ተሞልተው ወልቂጤ አካባቢ ስላሉ ችግሮች ያነሳሉ። እኔ የችግሩን ጥልቀት እገነዘባለሁ። ይህ ችግር በጣም ከፍተኛ ችግር ነው። ከድንበር ጋር የተያያዙ፣ ከማንነት ጋር የተያያዙ ችግሮች ግን የወልቂጤ ብቻ ችግር አይደለም። ይሄ በቃ የኢትዮጵያ ችግር ነው። ሁሉ ቦታ ነው እንደዚህ ያለው። ብዙ ቦታዎች እንደውም ኢትዮጵያ ውስጥ አንዳንድ ሰዎች ለምሳሌ የአይደንቲቲ ችግር ያለባት ከተማ ምናምን ሲባል የሚታያቸው አዲስ አበባ ነው። አዲስ አበባ፣ ፍንፍኔ ያለው ክርክር ምናውቀዋለን።
እና ብዙ ሰዎች አዲስ አበባን ያውቃሉ። ግን ኢትዮጵያ ውስጥ ቁጥር ብባል አሁን እኔ ቢያንስ 5-6 እቆጥራለሁ። አዲስ አበባ ችግር አለበት፣ እናንተ የምታውቁ ወልቂጤ ችግር አለበት፣ የአቤሎ ችግር አለበት፣ ሻሸመኔ ችግር አለበት፣ ድሬዳዋ ችግር አለበት፣ ሀረር ችግር አለበት። እንግዲህ አሁን እንኳን 6 ጠራሁኝ ማለት ነው። ልጠራ እችላለሁ ከዛም በላይ። አጋሮ ችግር አለበት እና ዋይ እንዴት ነው እነዚህ እና ምንድን ነው እነዚህን የጋራ ብሄራቸው አሁን የጠራኋቸውን አሁን የአቤሎን ከወልቂጤ ጋር ምን ያመሳስለዋል? ድሬዳዋን ከወልቂጤ ጋር ምን ያመሳስለዋል? ወይም ወልቂጤ ከአዲስ አበባ ጋር ለምንድን ነው እነዚህ ከተማዎች ላይ ሆኑ? እና ሰዎች የሚያስቡት ይህን ብቻ ነው እንጂ ሌሎች ሪሌሽኖችን ማሰብ አለብን። ዋይ ኢዛት አብዛኛዎች ደግሞ ወደ ሰሜን ዱጣና ሁመራ ችግር አለበት። አንድ ወደ ወሎ ውስጥ ችግር አለበት። ወሎ ውስጥ ያለው ከተማ አሁን ስሙ የጠፋኝ እና ኤኒዌይ 10 ከተማዎች ችግር ያለባቸው ናቸው። ለምን? አንዱ ዳይቨርሲቲን ማኔጅ ለማድረግ ነው። ሁሉም ዳይቨርሲቲ የበዛባቸው ሪላቲቭሊ ፒስፉል የሆኑት ሞር ኦር ሌስ ዳይቨርሲፋይ የሆኑ ከተሞች ናቸው። አንደኛው ይሄ ነው። ሁለተኛው ደግሞ የራሳቸው የፖለቲካ ሲስተማችን እንደዛ አደረገው። የምንከተለው የፖለቲካ ስርዓት የምንከተለው የፖለቲካ ሲስተም ለዚህ አመቺ የሆኑ ሁኔታዎችን የፈጠሩባቸው መኖራቸው እናያለን። አንድ በአብዛኛዎቹ ደግሞ አይዘር ሳውዘርን ከተማዎች ናቸው ኦር ኖርዝ ከተማዎች ናቸው ችግር ያለባቸው እንጂ ሌስ ዳይቨርሲቲ ያለበት። ሰላምና ወጣትነት የአንድ ሳንቲም 2 ገጽታዎች ናቸው ሲባል ወጣቶች ብቻቸውን ለሰላም መስፈን ይትጉ ማለት እንዳልሆነ ሊሰመርበት ይገባል። የወጣት ፍጥነት የአዋቂዎች ስክነት ሊዋህዱ፣ የወጣቶች ዘመነኝነትና የአዋቂዎች ብልሃት ሊቀናጁ ይገባል ማለት እንጂ መጥፎ ነገርም ለመስራትም አገሩን ችግር ውስጥ ለመጣልም አገር ከችግር ለማውጣትም ያለው ኃይል ወጣቶች ናቸው። እንዴት እንጠቀምበታለን? እኛ እንወስነው። እኛ ስንል ደግሞ ሁላችንም፣ በተለይ ደግሞ ወጣቶች ራሳቸው። ወጣትን ለብቻው ከሶሳይቲው ነጥዬ ብቻ ባትሳተኩር በተናጠል እንዲሰራ መገፋፋት አይደለም። በተናጠል ከተሰራ ጄኔሬሽናል ጋፕ እንፈጥራለን። ጋፕ መፈጠር የለበትም። በሁሉም ደረጃዎች ውስጥ ያሉት ሁሉ ነው መተሳሰር ያለባቸው። ወጣቶች ያለ ወላጆቻቸው ያለ ታላላቆቻቸው ብዙ ነገሮች እንዲሰሩ አይመከርም። ታላላቆችም ደግሞ ያለ ወጣቶች እንዲሰሩ አይመከርም። አብሮ እንዲሰራ ነው። እንደ ፎከስ ኤሪያ የወጣ ስለሆነ ነው እንጂ በጣም በተገነጠለ መንገድ እንዲታስቡትም አያስፈልግም። ምክንያቱም እሱም ሌላ ትልቅ ኢሹ ነው። ጄኔሬሽናል ጋፕ ከተፈጠረ የሚያመጣው ጉዳት። የዶክተር ታደሰን ሀሳብ እንደወረደ እንጋራዋለን የሚሉት የወልቂጤ ዩኒቨርሲቲ የተማሪዎች ህብረት አባላትም የእኛ ትኩስ ወጣትነት ከአዋቂዎች ጋር ሊጣምር ይገባዋል ይላሉ። ወጣትነት ላይ ብዙ ነገር አለ። ከምንም በላይ ወጣትነት ላይ ስሜታዊነት አለ። አንዳንዴ ደግሞ ከስሜታዊነት ምክንያታዊነት ይቀድማል። ለዚህ ደግሞ የአባቶቻችን በእድሜ ከፍ ያሉ ሰዎች ብዙ ነገሮችን አይተዋል። ብዙ ስህተቶች እነሱ ሰርተዋል በእርግጠኝነት ወጣት በሆኑበት ጊዜያትና የእነሱን ስህተት ባለመድገም ያግዙናል ብዬ አስባለሁ። ግን ወጣት ብቻውን ሀገር ሊመራ አይችልም። ምክንያቱም እች ሀገር የወጣቶች ብቻ አይደለችም፣ የሁሉም ስለሆነች። ከዛ አኳያ ሲቀጥል ደግሞ ከታላላቆች ከአባቶች ከነሱ ደግሞ የምንወስደው የህይወት ልምዶች ይኖራሉ። የወጣትነት ልምዶች፣ መልካም እሴቶችን እንወስዳለን። መጥፎዎችን ደግሞ አይተን ላለመድገም እንሄዳለን። ምናልባትም ደግሞ የወደፊቶቹን ደግሞ ምን ማድረግ አለብን ብለን እንድናስብ ወደፊቱን ፎርካስት እንድናደርግ ይረዳናል። ስለዚህ ወጣት ብቻውን ሀገር ይምራ በሚለው ሀሳብ አላምንበትም። አንድ ላይ የተቀናጀ ቢሆን የበለጠ ነገር መሰራት ይቻላል ብዬ አምናለሁ። እንግዲህ ጥሩ ጥያቄ ነው። ወጣት ቅድም እንዳልኩ እጅግ በጣም ትኩስ ኃይል ነው። የወጣቱ ኃይል በእውቀት በጥበብ እንዲሁም በስብዕና ሊገራና ሊታነጽ ይገባዋል። ያልተገራና ያልታነጸ የወጣት አእምሮ ለሀገር መጥፋት እጅግ ጉልህ አስተዋጽኦ ያደርጋል። በአሁኑ ሰዓት ላይ በተለያዩ የአፍሪካ ሀገራት እንደምናየው ወጣት መሪዎች፣ ወጣት ፖለቲካዊና ወጣት ወታደራዊ መሪዎች ብቅ ብቅ እያሉ ነው። እንግዲህ እነዚህ ወታደራዊ መሪዎች
ከትልልቅ ከፊት ለፊት ካሉ ጄኔሬሽኖች ጋር በጋራ በመሆን ካልሰሩ ወጣቱ እንዳልኩ ቅድም ኢሞሽናል ስለሆነና ነገሮች ላይ ለመወሰን ያለው ድርሻ እጅግ ፈጣን ከመሆኑ አንጻር ወጣቱ በስነ ምግባርና በስብዕና ሊታነጽ ይገባዋል። ለወጣቱ ብቻ ፊት ለፊት ቀጥታ ኃላፊነትና ስልጣንን መስጠት ብቻ ሳይሆን ከፊት ካሉን ጋር ሀገርን በባህል በማንነትና በታሪክ ጠብቀው ካቆዩልን አባቶቻችን ጋር እጅና ጓንት በመሆን ቅድም እንዳልኩ ሀገርን ወደፊት ማስቀጠል ይቻላል። ወጣቱ ሀገርን ለመረከብ ሀገር ማለት እንግዲህ የሁላችንም ቤት ናት አይደለም? ሁላችንም ያለው በሀገር ውስጥ ነን። ሀገር ማለት ሁላችንም ማዕቀፍ አድርጋ የያዘች የምንኖርባት የምንኮራባት መኖሪያችን ናት። ስለዚህ ሀገርን የሚያክል ኃላፊነት ለመረከብ ወጣቱ ምን ያህል ብቁ ነኝ ብሎ ሊያስብ ይገባል። በእውቀት ራሱን ማነጽ፣ ታሪኩን ማወቅ፣ ስብዕናውን መሞረድ እንዲሁም ፖለቲካዊና ኢኮኖሚያዊ ኃላፊነቶችን ተሳትፎችን ለመቀበል ራሱን ዝግጁ አድርጎ ሲገኝ ፊት ከፊት ካሉ ጄኔሬሽኖች ጋር ከታላላቆቻችን ከአባቶቻችን ከወንድሞቻችን ጋር እጅና ጓንት በመሆን ሀገርን ወደፊት ማቅናት ይቻላል። ስለዚህ ወጣቱ ላይ ያለውን ትልቅ ኃይል በአዎንታዊ መልኩ በማነጽ ለሀገር ግንባታ ትልቅ መሰረት መጣል ይቻላል ማለት ነው። ለምሳሌ አለ በሬ ሲታረድ በሬ እርሻ ሲታረስ በሁለት ነው አንዱ በወጣት በሬ ነው የሚታረደው የሚታረሰው፣ አንዱ ደግሞ ትንሽ ጎልመስ ባለው ነው። ያኛው አቅም አለው ይሮጣል ወጣቱ በሬ፣ ያኛው ደግሞ ዘግየት ብሎ ነገሮችን ዋይዝሊ የመስራት እንትን አለው እና ክሎት አለው። የወጣቱ ቢሆን ልክ በቃ ቀጥታ ነገሮችን በጉልበት ማድረግ ነገሮችን ቀጥታ ማየት ይችላል ያደርጋል። ነገር ግን ኤክስፒሪየንስ ያላቸው ሰዎች የተሻሉ ሰዎች ሲሆኑ ግን በምን አይነት መንገድ ቦዩን ይቀዱለታል፣ በምን አይነት መንገድ መፍሰስ እንዳለበት ቦዩ ይቀድለታል ማለት ነው። ኢትዮጵያ ያላትን የወጣት ኃይል እንደ መልካም ዕድል ለመጠቀም ሰላም አማራጭ የሌለው ጉዳይ ነው። ለዚህም የትምህርት ስርዓቱ ግጭት አፈታትን፣ መቻቻልንና ሂሳዊ አስተሳሰብን ከመደበኛ ትርክት ጋር ማቀናጀት ይኖርበታል። በተያያዘም በየደረጃው ወጣቶች በውሳኔ ሰጭነት የሚሳተፉባቸውን ምክር ቤቶች ማጠናከርና መንግስትም ሆነ የግሉ ዘርፍ ለሰላም ግንባታ የሚሰሩ የወጣቶች ሶሻል ኢንተርፕራይዞችን በፋይናንስና በስልጠና መደገፍ ይኖርባቸዋል። ወጣቶች የነገም ሆነ የዛሬ የሰላም መሐንዲሶች ናቸው። ሰላም ማለት ጦርነት ማቆም ብቻ ሳይሆን ወጣቱ የሚማርበት የሚሰራበትና በሀገሩ ጉዳይ በልበ ሙሉነት የሚሳተፍበት ምቹ ከባቢን መፍጠር ነው። ለዛሬ ያልነውን በዚህ አበቃን።